ፓስተር ተሾመ ይባላል። ጓደኛዬ ነው። ራሴን ማሰራት እና እንግዲህ ዛሬ የ2026 የመጀመሪያ ቀን ነው። 2025 ሰላም አዲሱን ዓመት በመንጀምር እናንተ ደግሞ በሆነ እና ጓደኝነታችን ደግሞ ከጓደኞች አልፎ ወንድምነትን ስላል ያው መወለድ ቋንቋን የሚልትጉ በደንብ አይገባኝ ከወንድምነት በላይ ያለ እግዚአብሔር ይመስገን። እኔ ላስታውስ በዚህ አጋጣሚ አንዳንድ ኢንፎርሜሽን ያለ ስላለፈው ስለዚህ እኔ ስሜ አረጋ ሀሳን የሚባል እንግዲህ ገጠር ተወልጄ ያደግኩት ገበሬ ነጋዴ ነበር። ተማሪ አስተማሪ የተለያየ ገጠር አመራር ሰርቻለሁ። ዲፕሎማ ዛሬ ደግሞ እዚህ ያለው የተለያዩ ነገሮች ነው ብዙ ነገር ነው ብዙ ላይሰንሶችም አሉ። ገንዘብና ተጠቅመው እዚህ ሀገር ደግሞ ምን ያክል ገንዘብ ቤርና ረክ ነው እንግዲህ ሰራ ስለማይባል ይህን ያህል ከነገርኩ ይህን ያህል የሚለው ገንዘብ ሲያን ፓስተር ወደ አሜሪካ ከመጣሁ ጊዜ ጀምሮ ግን ያው ባለች እያገለገልኩ ነው። በጣም ጥሩ ነው የማውቃለሁ። ያው እንግዲህ ፓስተር የተከበረ ፓስተር ነው። ብዙ አገልግሎት የሚሰጥ ነው። ብዙ ወገን ብዙ ወዳጅ ያለው ነው። አገቢት ያለ የሚያስቀና ቤተሰብ አለ። ሁለት አሁን ስለዚህ አሁን እዚህ ሀገር ነው ያለ ነው። እኔ እንግዲህ እዚህ ሀገር ነው ያለው እግዚአብሔር የተከረመ አሜሪካ ቤት አንደኛው እግዚአብሔር ከማመሰግናቸው ነገሮች አንዱ ሀገሬ መኖር እንዳለ ማየቴ በጣም ደስ ይላል። ምክንያቱም ብዙ ነገር ያለው መልካም ነገሮች እጅግ በርካታ ነገሮች ያሉት በተለይ ለመስራት ፍላጎት ካለ እንደዚህ ያለ ሰው የመስራት ፍላጎት ያለ ሰው ካለ በቃ ለስካይ ዘሊት ይባል ለሌት እንደፈለገ ስትጓዝ ታዲያ የሚጠይቅ ሰው የለም። ምክንያቱም እኛ ጋር አሁን ያለው እዚያ በሆነ አካባቢ ተፈጣሪ ችግር ያለ እዚህ ግን በቃ ህግ እስካከበር ድረስ ትልቅ ነገር የሚሰራውና ስለዚህ ከዛ አንጻር ይህንን የማነሳው ነገር ዝብቴ ይህን ይመስላል። አንተስ ምን ትላለህ? በእውነት አንተ እንዳልከው እዚህ ሀገር እያንዳንዱ ሰዓት ገንዘብ ነው። እግዚአብሔር ሰው ገንዘብ ነው እና የትኛውም ጊዜ የትኛውም ሰዓት ወስኔ ወደ ስራ ተባሪ ስለዚህ አሜሪካ ከተወራላት በላይ ከተወራላት በላይ እና ስለዚህ ለዚህ ላበቃን እግዚአብሔርን በጣም ማመሰግን። እስቲ እኔ እናንተ አንዳንድ ጊዜ ስናገኝ ዴሊቨሪ የሚባል ስራ እንሰራለን እና ብዙ ስያሜ ይሰጧታል። አንዳንዶቹ የጓሮ አትክልት ይሏታል፣ አንዳንዶቹ የጓሮ ማር ይሏታል፣ አንዳንዶቹ እንዳንተ ያለው የእናት ጓዳ ይሏታል። ለምንድን ነው እንደዚህ አይነት ስያሜ ይሰጡት? ትቀበላለህ? ይህን ስያሜ? አዎ እቀበላለሁ። እናት ጓዳ ያልኩት ምክንያት የምትፈልገው የምታገኘው ከእናት እዚህ ልገኝ ይችላል፣ ግን ሙሉ የምታገኘው ከእናት እናት ጓዳ ሰፈር የለውም፣ ቁጥር የለውም፣ የተቆጠረ እናት ቤት ማለት ነው። ስለዚህ እኔ በዚህ አይነት ነው። ምክንያቱም በየትኛውም ሰዓት ወጥቼ ባዶ እጄ የገባሁበት ቀን ስላለኝ የእናት ጓዳ እዚያ በጣም ጥሩ የስያሜ ምን ያስማማኛል። ለመጥፎ አጋጣሚ እንቆባል ነው እንደዚህ ተደራ ነበር ይሁን ሊባል ይችላል። ምናምን ነገሮች ካሳ ዋና ወደ ሳይንስ መግባቴ በፊት ተሞከርኩ። አንድ ነገር አለ ስራን የማጣጣል ነገር የምትሰራቸው ስራዎችን እንደ ተራ ስራ እንደማይጠቅም አቅጣጫ እንደጠፋበት ሰው የሚመለከቱ አለ። አንዳንድ ስራ ላይ ያንን ገጠመኝ በእኔም አለ። ምክንያቱም የነበርክበት ታሪክ የኖርክበት ያገለገልክበት አገልግሎት ደረጃ ለዚህ የሚመጥን አይደለም፣ የወረደ ስራ ትሰራለህ የሚሉ አይጠፉም። ያ ገጥሞኛል በትክክል ማለት ነው። እኔ ግን በዚህ አይነት ላይ ይህ ስራ ማለት ክቡር እንደሆነ
የሚሰራ ሰው የሚከበር እንደሆነ የሚያገኝ እንደሆነ ነው የማምነው። ስለዚህ ክብሬን የሚነካም አይደለም። ስራ ክብሬን የሚነካ የለም። በዚህ አይነት ነው የሚያየው። ሊሰጣቸው የሚችለውን መልስ እና በዚህ በስራ ሂደት ሳላቋርጥ ይሄ ልክ ነው። እዚያ ሀገር ዶክተር፣ ፕሮፌሰር ምንም መደበኛ ስራ እንዳለው በትርፍ ጊዜ ማንም ገቢ ያደርጋል፣ ማንም የሆነ ነገር ይሰራል። ስለዚህ ያ ወይ መስራት ያልቻሉ ሰዎች ናቸው። ቅድም የተከፈሉ ለምሳሌ መስራት የማይችሉ ሰዎች ናቸው። እንደዚህ ያለ ወይ ደግሞ ያልገባቸው ስለሆነ ሊስማማ እና ወደ ቻሌንጁ ሲሄድ ብዙ ቻሌንጆች ነበሩ። በተለይ ስራውን በጀመርኩበት ሰዓት አንደኛ አገሩ ለኔ አዲስ ስለሆነ በዚህ አጠቃቀም ሁኔታ ሁለተኛ ነገር ደግሞ የምናሰራቸው ስራዎች ከሬስቶራንት ሰው ቤት ከስቶር ወደ ሰው ቤት ወደ ድርጅት ወደ ኦፊሶች ምንም ስለሆነ ብዙ ጊዜ ስለሆነ ይገኛል እናዳሳብኛል። አንድ ቀን ሁለት ወርደር ነበር አንዱን እንዳነሳሁት አንዱን ሳላነሳ ቀጥታ ጉዞዬን ወደ ማደርሰው ቀጥታ ችግር ነው። አንደኛውን ሳና አንደኛውን ብቻ ካየኸው አንደኛውን እዛ ደርሼ ሳወድ አሁንም ቀጥልና ሂድ የሚል ትእዛዝ ተሰጠኝ። እኔ ምግብ እንዳያስብ ወደ ቤት ባዶ ደርሼ ሲያየው ምንም ማወርደው ምግብ እዛ ከስቶሩም አላነሳሁም እና እንዲህ አይነት ሌላ ይሄ አንደኛው። ከዚህ ውጭ ደግሞ የገጠመኝ ነገር ብንሆን በዚህ በምግብ ዙሪያ ማለት ነው የሁለት ሰዎችን አቀያየሬ በጣም በተደጋጋሚ የሚከሰት ነገር የመጀመሪያውን እንዳደረስኩ ወጥቶ ነበር የተቀበሉ አይቶ ነው የተቀበሉ። ምንም የተሳሳቱ መስሎ አልታየኝም። ተጨማሪ ገንዘብ ሁሉ ባህርኩን ነው የለቀቁ። የሁለተኛውን እጄ ሲሄድ ግን ምግቡ የኔ አይደለም አለች ሲሆናል እውነትም የእሱ አይደለም እና ምግቡ ያንኛው አመስግኖ ነው የወሰደው። ምግቡ የተሻለ ይመስለኛል። ትልቅ ዋን ጉዘኝ ላይ እኔ ያላሰብኩት ምግብ ባለች ራስህ ብላ። እኔ ግን ከካምፓኒ ጋር እነጋገራለሁ። ምግቡ ልጅ ሄድኩኝ ለሶስት ሰው ሙሉ ኢራት ነው የሆነ እሱ ሳንዘናጋ ይሄ መቀያየሩ ሁልጊዜ የሚያጋጥም ነገር ነው። ዘይቻኩ ልክ እንዳልከው ግን መቀያየሩ ደግሞ ተቀይሮ መሰጠቱም የውድ ሰው ደግሞ አንድ ጊዜ ያጋጠመ ግን አንዱ መቀየር ዶክ ካረኩት በኋላ ሳይሆን ሌላ ስለሆነ ኢሚዲየት ልቀበለው ይዞት ወደ ቤቱ ገባ አልወጣልኛል። ለምንድን ነው የበለጠ አግኝተው ማለት ነው። እንዳልከውን ሌላ ቀን ደግሞ እንዲሁ በተመሳሳይ ነገር አንዱ ችፕስ ነው ሌላው ደግሞ የማይገናኝ ሙሉ ምግብ ነው። ብዙ ውስጡ እንዳለ ትልቅ ያንን ለባለ ችፕሱ ነው እዚህ ያደረስኩት። መጨረሻ ላይ ችፕሱን ይዤ አንደኛው ቤት ሲሄድ ልትቀበለኝ አሁንም ሴት ናት ወጣች። ታይዋይ ችፕሱ እና በቃ የደነገጥኩ የኔ መደንገጥ አይታ በቃ ተው በቃ ምንም ማለት አይደለም ተው ይገጥማል ያለ ብላ ምሳሌንም ከፍለን ተውን ብለን በአውቃትና ቤቷ እንደገና ሄጄ ማመት ጥሩ ነገሮችን ያነሳ ነው። ምክንያቱም እኚህ ነገሮች ለእኛም ጥሩ ናቸው። ሌላ የሚናቸው ካል ማለበታለን ሌላ የታነሳው የለ አንዳንድ ነገሮችን የምናነሳል ምናልባት እንዳይቀር ይችላል እንዲሁ ባይቀር ባነሳ በቻለ ከምናነሳቸው ነገሮች ባነሳ መልካም ነገር ባነሳ መልካምነቱ ስቶር ላይ በሚሰራበት ሰዓት ብዙ አላየሽም። ሌላ ድርጅት ሲሰራ ማለት ነው። ወደዚህ ስራ ሲገባ ግን ፊልድ ስራ ስለሆነ ውጭ ላይ ሰው ታገኛለህ። ብዙ ሰው ለምሳሌ ውስጥ አንድ ለጊዜያቸው ዛሬ ካሜራማናቸው እና በዚህ አጋጣሚ ያገኘሁት ካገኘሁት ደግሞ ደረጃ ጥሩ ጓደኛ፣ ጥሩ አስተማሪ፣ ጥሩ አሳቢ
ሰው እንዳገኘው አሁን ለወንድሜ እና ለትኛው አሁን በዚህ ሀገር ለችግር ያው እንደምናውቀው 911 ነው የሚደወለው። ለምን ይደረጋል? ያራሱ ሆኖም እንደዛ ነው። በተጨባጭ እንዲሁ በተስፋ ነው ሳይሆን ታይቶ ያየሁት በዚህ አጋጣሚ ነው። አመሰግናለሁ። ይሄ ነው እኔም እንደዛ እኔ ደግሞ በባህሪ በቃ በመከባበር ላይ ለሚያምን ሰው በቃ በጎ ሀሳብ ለሆነ ሰው ላመንኩ ሰው በቃ እንደዛ አልክድም፣ አልዋሽም። አንተ ነገር ስለዚህ እግዚአብሔር ደግሞ ቀሪ ጊዜያችን እንደዛ ያለ እስቲ አንዳንድ ነገሮችን እስካሁን ያልነገርኳቸው ነገሮች አሉ። እንግዲህ ደሊቨሪ ነገር በምንሰራበት ጊዜ ይሄ አሁን ያለው ነገር እጅግ በጣም ጥሩ ነገር ነው። ከምን ገንዘብ ማግኘት አይደል አላማችን፣ ገንዘብ የሚያስገኝ ስራ ነው። ቀለል ያለ ስራ ነው። በጣም የምንወደው ስራ ነው። ግን እግረ መንገዳችን የሚያጋጥሙን በርካታ ነገሮች ነው። የድርጅቱ ጉዳይ ሊወሳሰቡ የሚችሉ ነገሮች ሊኖሩ ይችላሉ። እንደገና ደግሞ ደሊቨር አድርገን ያስቀመጥነው ምግብ ደግሞ ባለቤቱ ሳይወስድ ደግሞ የሆነ ሌባ እዚያ አካባቢ ያለ ደግሞ ይወስድና እኛ ደሊቨር አላደረጋችሁም የሚባል ነገር አለ፣ አልደረሰም ይባላል። ለምሳሌ አንድ ቀን ምን ተከሰተ መሰለህ? እኔ ምግቡ ደሊቨር ማድረገው እዛ የተጻፈ አድራሻ አለ እና ደሊቨር ላደርግ እያለሁ እዛ ጋር የሆነ ፓርኪንግ አለ፣ ፖሊሱ ቆሟል። የፓርክ ፖሊስ ነው። ስለዚህ እኔ ምግቡን ደሊቨር ላደርግ የምሄደው እዛ የሆነ ቤት አለ፣ ትልቅ ቤት አለ። እዛ ቤት ነው እየገባሁ አለ። ፖሊሱ ተከትሎ እኔ ጋር ይመጣል ማለት ነው። ምን አጠፋሁ ብዬ እኔ በጣም ደንግጬ በቃ ልሸሽ በቃ እንትን እያልኩ ያለ ሰው እየተከትሎ እኔ ይመጣል። ፖሊሱ ምን አጠፋሁ ብዬ ነው። ከዛ ምን ቢሆን ጥሩ ነው? ሰውዬው ከመጣ በኋላ ምግቡ የሱ ከዛ ምግቡ ተረክሎ ሄደ ማለት ነው። ሊቀጣኝ ነው ብዬ ነው። ታዲያ ደግሞ እነሱ ሲመጡ ደስ የሚለው ነገር ደግሞ እነሱ ሲመጡ በአካባቢ እንዲሰጡን ይሰጡሃል፣ ጥያቄ ይጠይቋል። እና በጣም ነው እነሱ በዛ አጋጣሚ እስከ ዛሬ ግን ያልነገርኩ ከባዱ ቻሌንጅ ልንገርህ። ጋንግስተሮች ላይ አንዱ የነበረ አልነገርኩም ወይ? እዚህ ሲና ምን የሚባለው ኮምፓውንድ አካባቢ አደራህን ወደዚያ ስትሄድ ቴክ ኬር እየነገርኩ ቀን ትዝ ይላል። እዚያ ቀን እስካሁን ያልነገርኩህ ላለመናገር ምግብ ከሆነ ቦታ አንስቼ እዛ ቦታ ሁሉን 3 ልጆች 2 ሰዎችና አንድ ስፓኒሽ ሁሌ እዛ አካባቢ ነው። ስለዚህ ምግብ ደሊቨር እናደርግ ስለ እኔ ነው ምግብ አምጣ አሉኝ። አይ ነው እንደሱ እንዳልሆነ አውቃለሁ። ይዤ ሄድኩ። ከዛ ምግቡን ወዲያው ድሮፕ አድርጌ ቦታ አንስቼ በመለስ ሰዎቹን ይወስዱታል። ቁሜ ሰውዬ ስለሚወጣ ቁሜ አስረክቤ ለሰውዬው ወጣ ማለት ነው። ከዚያ ተከታትለው መጡ። መኪናው ባልከፍ ተከታትለው መኪናውን ይወስዱታል። ወይ ቦርሳ ማለት ሞባይል ደግሞ አዲስ ሞባይል ሳምንት ማለት ነው። ከዛ በቃ የሆነ ነገር አደረገ። የደም ባጋጣሚ በቃ ትንሽ ሸሹ ማለት ነው። ሸሹ ማለት እንዲያለ ኢሚዲየትሊ አላገኙም ማለት ነው። ለከክሴም ለከችው ነው ትንሽ አተናክ ተመልሰው ነገር ያዙ ሞባይል ወይ ምናምን አሁን ከዛ በኋላ ጮኩኝ። ከዛ ሸሹልኝ። ከዛ ደጋግሜ ነው የምጮኸው በርካታ ምክንያቶች አሉ። አንደኛ የምጮኸው ደስ ብሎኝ ሰዎቹ ስለሸሹልኝ ደስታ መግለጫ ሊሆን ይችላል። ሁለተኛ እዛ አካባቢ የሆነ ችግር ካጋጠመ እዚያ መኪና አለው፣ በዛ መኪና ያልፈ እዚያ ሰዎች ቁማሉ። በምንም ታምን አይመጡም፣ አይረዱም። ያንን ማህበረሰብ ያላገዘኝን ማህበረሰብ ለመረበሽ ነው በጣም ነው የሚጮኸው። ሁለተኛ እንደዚህ ይበል፣ ሶስተኛ ደግሞ ገለተ እንደዚህ የሚሾህ ማለት ነው የጮህበትና ያ በጣም ከባድ ነው። ወይ መኪናውን ይወስዱታል፣ ወይ ደግሞ ዋሌቴን ጠቅላላ ዶክመንት ያሉት ነው ይወስዱታል። አለበለዚያ አዲስ ሞባይል ነው ይወስዱታል። እግዚአብሔር አዝበኝ ምንም ነገር ሳይሆን እነሱ ሸሽተው ቀርተው ከዛ በኋላ በቃ ምን ጉልበት እንደሰጠኝ ማለት ነው።
ስለዚህ እነሱንም ላልተበገቡ መጀመሪያ ከዚያ በኋላ ጮበታ ከዚያ ፖሊስ ተጠራ የሆነ ኢንፎርሜሽን ኦኬ ይሄ አካባቢ መጥፎ ነው እና ቴክ ኬር ብለው ሄዱ። ስለዚህ ከዚህ ምንም በጣም ከባድ ነገር ያጋጥመው ይችላል እና የሆነ ነገር ያጋጥመው እዚህ አካባቢ ያለ ሰው እንደማይደርስ ያን ያክል ይሄ ይሄ የዓመቱ ከባድ በሰፈር መሀል ስለሆነ ሊገድሉ ይችላሉ። ንብረት ይወስዳሉ። አፍኖ ወስደው ከነዋሌ ገንዘብ ባንኩላ ማውጣት ይችላሉ። አንደኛው ከሱ ከማለት በፊት ተራ ግን ከመሄድ በፊት ያንን አካባቢ ጠቁሞኛል። ልጆችን በምልክት ልትነግረኝ ሞክረሃል። ከዛ በፊት በሞተር ነው የሚሄዱት። እኔ ገና ከስቶር ወጥቼ ወደ መኪና እየሄድኩ ነው በእግር ማለት ነው። እነሱ ሁለት ነው በሞተር ግራና ቀኝ ነው በሞተር በግራዬ በኩል ነበር ያኛው ሙሉ ያለውት ከእጄ ሊለቅቅ ሞከረ። ባጉን ተከተለ ከዛ በኋላ እነሱ በሞተር ላይ ስለሆኑ አልተመቻቸውም። ይህንን ሪፖርት ለፖስት አድርግ ብሎ ይላል። እኔ ግን ሰዓቱ አላደረኩም። ሌላ ጊዜ እንደዚህ አይነት እናደርገዋል አካባቢ ሲል እንከታተላለን ይኖራል እንደዛ በእውነት እነሱ ይሆናል ብዬ አስባለሁ። እነሱ ናቸው እነሱ ይሆናል ብዬ አስባለሁ። አልፎ እንደዚህ አይነት ሚዲያ አይጠፋም። ማሰባ አላስደነገጠ ያስደነግጣል። በጣም እኮ ከባድ ነገር እኮ ነው። እንግዲህ በስራ ሂደት ትንንቆች ይኖራሉ። ዞሮ በርካታ ነገሮች መልካም ነገሮች ነበሩ ያጋጠሙን። ለማንኛውም ሰልፌ ዛሬ ሰው እግዚአብሔር እንደ እኔ በጣም እኮ ለከታካሪ ነኝ። ሶስቱን እኮ ነበር። ለማንኛውም እንግዲህ መልካም ነገሮችን እናሳልፈናል። ያው አጋጣሚዎችን የሚማር ሰው ካለ የሚማር እኛም እናስባለን። ያለፈው ዓመት በጣም ቆንጆ ነበር። ጥሩ ነገር ጥሩ ነገር ነው ያየነው። ስለዚህ እግዚአብሔር ደግሞ ባንኮ ባለፈው እንደዚህ ላይ የቀጣዩንም ደግሞ እንዲህ ተዋደን ተፋቅረን አብረን ሚኒት ሊበሉ ፕሮግራማችን ለጊዜው እዚህ እንጨርሳለን። የሚያስተምር ነገር ካለ ቤቱ ደግሞ ላንጋ ነው፣ ሬስቶራንት ነው። ቲዋም ሼር አለ አካባቢ ያለ በጣም ደስ የሚላል ሌላ ሰውም እዚህ የመጣ እንዲዝናና እንከሪ በጣም በእውነት እግዚአብሔር ባርክ። አረጋ ካሳ ሚዲያ ተጠቀሙ፣ ይጠቅማቸዋል። ብዙ ሰዎች ታዋቂ የሆኑ ለሀገር ዋጋ የከፈሉ በተለያዩ የስራ ዘርፎች ላይ የነበሩ በኃላፊነት ደረጃ ከኃላፊነት የማልሆኑ ዝቅ ብሎ ህብረተሰብን ሲያገለግሉ የነበሩ ሰዎችን ታሪክ የምታገኙበት መስመር ነው። እኔ ተጠቅሜበታለሁ። ተጠቀሙ ይፈልጋለሁ። በሌላ በኩል ደግሞ ዛሬ በዚህ ባንዶች ሁሌ በስላሳኛል። ካሜራማናችንን በጣም ወንድማችን ጓደኛችን ወንድማችን ማከራችን ይቅረ ሰውኛን የኋላ ደጀና አድርጌ በሌላ ጊዜ ግን የምንቀርብ አይፈልግም። ዛሬ ካሜራማን ነው። በነገራችን ላይ ሚዲያ ነው ተመለከተ አረጋ አንድ ደረጃ ከፍ አለ። በቃ የሚያስተላልፈው መልዕክት በራሱ ስለሆነ ምንም እንከን ማይወጣለት እውቀት ላይ ተመሰረተ ማጋዝ የሆነ ሆኖ ግን አሳድገዋለሁ። በቃ የአካባቢውን ባህል አካባቢውን አገሩ ምናምን ከማስተዋወቅ ረገድ አስፍቶ መስራት አለበት ብዬ አምባሳደር የአካባቢውን ባህል ሃይማኖት የመሳሰሉ ነገሮች ከማስተዋወቅ ረገድ የበለጠ እንዲሰራ አምባሳደር ወደሚለው ደረጃ አረጋ ካሳ ሚዲያ አረጋ ካሳ አሳድጎታል። በይፋታው በጣም ቆንጆ ከዩቱብ ያለፈ በምን አቅጣጫ ነው የምትለቀው? ዩቲዩብ አሁን እኮ ዋናው ሚዲያ ዩቲዩብ ነው። ከዚያ በላይ ቴሌቪዥን ነው። ከቴሌቪዥን አሁን ዩቲዩብ በፌስቡክ በቲክቶክ ነው የሚለቀቀው አሁን ያሉ ነገሮችን። ስለዚህ እነዚህ ናቸው ቴሌቪዥን አሁን አዋጭ ሰው ነው መጣ። እኔ ግን
ብዙ ስራ ላይ እነሱን እያስተላለፉ ነው ያሉት። በቀጣይ ምክንያቱም በውስጤ የሆነ ነገር አለ። በቀጣይ እንዲያውም ቆየ ዋናው ስራዬ ያ ሊሆን ይመስለኛል። ዞሮ ግን ከመልክ አንጻር ችግር የለም። ግን አሰፍቶ ትኩረት ሰጥቶ ከመስራት ጋር የሚቀር ነገር ስላለ ሄደት ነገሮችን ያስተካክሉ ሄዳል ብዬ አስባለሁ። በጣም እኔ ደጋግሜ ስነግርህ ነበር። እኔ አሁን ያለበት ስራ ቢሆንም ከዚህ የተሻለ ቅርብ ጊዜ ስራ ነው እንጂ ከአቅማችን በላይ በውስጥ የሚያዩ ነገር አለ። እንደው ምን አለበት በቅርብ እንደው አንድ ቤት ተከራይተን እንደው አማካይ እኔ ነገር ብቻ ይሄ ነው ብዬ የሚገልጽ ነገር ባይኖርም የምትሰራው ነገር ሌላ ይኖራል ብዬ አስባለሁ። ሞክር። በተለይ በዚህ ዘመን እያልኩ ነበር። ቀጣዩን ዘመን ባለፈው ቀጣዩን ዘመን በዚህኛው ስራ ብቻ ነው ሊያገኝ አመሰግናለሁ። በሌላ ሁሌ ብላኝ ጨረስ ይሆናል ብዬ ተጨረስ ልክ ነው። እኔም አቅም አለ ያንን አቅም አሟጥጬ እንዳልተጠቀምኩ ይታየኝ። ላይሰንሶች አሉ አውጥቼ ገንዘብ አውጥቼ ጊዜ አውጥቼ በነገራችን ጊዜ ፖስት አድርጌ ያወጣሁት ነው። ለምሳሌ ትራክ ላይሰንስ ቀላል ላይሰንስ አይደለም። ብዙ ገንዘብ ነው ያወጣሁት። ብዙ ጊዜ ነው የተጠቀምኩ። ሁለተኛ የሪል ስቴት ኤጀንት ነው ላይሰንስ አንድ ቤ ወደ ኬት ሌላ የኢንሹራንስ ኤጀንትነትና ሌላ ትምህርት ቤት ዞሮ ግን አሁን የምንሰራው ስራ መልካም ሌላ ስራ የምንሰራው ማለት አይደለም። መልካም ከዚህ በላይ የመስራት የሚያክል አቅም አለ። እሱን መጠቀም አለ። በሙሉ ልክ ከዚህ በሙሉ ልክ ነው የምንወሰደው። ሌላ ሰው እንሞክራለን። ለእግዚአብሔር ፈቃድ ቀሪ ጊዜያችን እናመሰግናለን። ጨርሳለን። ፓስተር ተሾመ ይባላል። ጓደኛዬ ነው። ራሴን ማሰራት እና እንግዲህ ዛሬ የ2026 የመጀመሪያ ቀን ነው። 2025 ሰላም አዲሱን ዓመት ደግሞ እናንተ ደግሞ በሆነ እና ጓደኝነታችን ደግሞ ከጓደኞች አልፎ ወንድምነትን ተላልፏል። ያው መወለድ ቋንቋን የሚልትጉ በደንብ አይገባም። ከወንድምነት በላይ ያለ እግዚአብሔር ይመስገን። እኔ ላስታውቅ በዚህ አጋጣሚ አንዳንድ ኢንፎርሜሽኖች ያየሁት ስላለፈው ስለዚህ እኔ ስሜ አረጋ አሳን የሚባል እንግዲህ ገጠር ተወልጄ ያደግኩት ገበሬ ነጋዴ ነበር። ተማሪ አስተማሪ የተለያየ ገጠር አመራር ሰርቻለሁ። ዲፕሎማት ነበር። ዛሬ ደግሞ እዚህ የተለያዩ ነገሮች ነው ይሰራል። ብዙ ነገር ነው ይሰራል። ብዙ ላይሰንሶችም አሉ። ነገር ማልተጠቀምኩባቸው እዚህ ሀገር ደግሞ ምን ያክል ገንዘብ ቤርናረክ ነው እንግዲህ ሰራ ስለማይባል ይህን ያህል ከመገርኩ ይህን ያህል የሚለው ገንዘብ ሲያመጣ ሰራ ወደ አሜሪካ ከመጣሁ ጊዜ ጀምሮ ግን ያው ባልቀጠል እያገለገልኩ ነው። በጣም ጥሩ ነው የማውቃለሁ። ያው እንግዲህ ብዙም ስላላየሁ ፓስተር የተከበረ ፓስተር ነው። ብዙ አገልግሎት የሚሰጥ ነው። ብዙ ወገን ብዙ ወዳጅ ያለው ነው። አገቢት ያለ የሚያስቀና ቤተሰብ አለ። ሁለት ነው አሁን ማለት ነው። ስለዚህ አሁን እዚህ ሀገር ነው ያለነው። እኔ እንግዲህ እዚህ ሀገር ነው ባለው እግዚአብሔር የተከበረ ነው። አሜሪካ ቤት አንደኛው እግዚአብሔር ከማመሰግናቸው ነገሮች አንዱ ሀገሬ መኖር እንዳለ ማየት በጣም ደስ ይላል። ምክንያቱም ብዙ ነገር ያለው መልካም ነገሮች እጅግ በጣም በርካታ ነገሮች ያሉት በተለይ ለመስራት ፍላጎት ካለ እንደዚህ ያለው ሰው የመስራት ፍላጎት ያለው ሰው ካለ በቃ ለስካይ ዘልሚት ይባል ለሌት እንደፈለገ ስትጓዝ ካለ የሚጠይቅ ሰው የለም። ምክንያቱም እኛ ጋር አሁን ያለው እዛ በሆነ አካባቢ ተከፋፍሎ ችግር ያለው እዚህ ግን በቃ ህግ እስካከበር ድረስ ትልቅ ነገር የሚሰራው ነው። ስለዚህ ከዛ አንጻር ይህንን
ነገር እኔ ትዝብቴ ይህን ነው የሚመስለው። አንተስ ምን ትላለህ? በእውነት አንተ እንዳልከው እዚህ ሀገር እያንዳንዱ ሰዓት ገንዘብ ነው። እግዚአብሔር ሰው ገንዘብ ነው እና የትኛውም ጊዜ የትኛውም ሰዓት ወስኔ ወደ ስራ ከወጣ ባዶ እጅ የምትገባ። ስለዚህ አሜሪካ ከተወራላት በላይ ከተወራላት በላይ እና ስለዚህ ለዚህ ላበቃን እግዚአብሔርን ላመሰግን በጣም የማመሰግን። እስቲ እኔ እናንተ አንዳንድ ጊዜ ስናገኝ ዴሊቨሪ የሚባል ስራ እንሰራለን እና ብዙ ስያሜ ይሰጧታል። አንዳንዶቹ የጓሮ አትክልት ይሏታል፣ አንዳንዶቹ የጓሮ ማር ይሏታል፣ አንዳንዶቹ እንዳንተ ያለው የእናት ጓዳ ይሏታል። ለምንድን ነው እንደዚህ አይነት ስያሜ ይሰጡ? ትቀበላለህ? ይህን ስያሜ? አዎ እቀበላለሁ። እናት ጓዳ ያልኩበት ምክንያት የምትፈልገው የምታገኘው ከእናት እዚህ ልገኝ ይችላል፣ ግን ሙሉ የምታገኘው ከእናት እናት ጓዳ ሰፈር የለውም፣ ቁጥር የለውም፣ የተቆጠረ እናት ቤት ማለት ነው። ስለዚህ እኔ በዚህ አይነት ነው። ምክንያቱም በየትኛውም ሰዓት ወጥቼ ባዶ እጄ የገባሁበት ቀን ስላለኝ የእናት ጓዳ እያለ በጣም ጥሩ የስያሜ ምን ያስማማኝ። አንዳንዶቹ ደግሞ ከዚህ በፊት ስራ ሳይሰሩ እንዲሁ በቃ በማስመሰል በሆነ ነገር የሚሰሩ ሰዎች ደግሞ እኔ እንኳን አልሰማሁም፣ በወሬ ነው የሰማሁት እና የእኛ ልጆች እንዲህ ምንድን ነው የሚባለው የፖሊዮ ክትባት ታውቃለህ? ቤት ለቤት እየወዱ እየተደረገ የሚባለው ነገር እንዲህ ሲሉ ሰምቻለሁ። እና እነዛ ስራ የማይወዱ በተለያየ መንገድ ስራ እየሰሩ ሳይሆን በተለያዩ በማስመሰል ሰሩ እንደኔ ላለው በስራ በሚያምን በልፋት በጥረት ብቻ ለሚያምን ደግሞ ትክክል ነው ያልኳቸው። ምክንያቱም በቀላል የሆነ ነገር ፊካል ወስደ የሆነ ቦታ ይገባል፣ ገንዘብ ይከፈላል። ስለዚህ ያልከው ያስማማል። እና እኔ ነገሮች አሁን በመልካም በመልካም ስያሜ እንደሰጣ ነው ደግሞ ቻሌንጆች ማለት ቀላል ነገር አለ። በቃ ሚስተር ድራይቭ አድርገህ እዚያ አስረክበ ለመምጣት ከዛ በኋላ ነው ደግሞ ያንሰጥናል ኮምፕሌን ያደርግብሃል፣ ድርጅቱ ደግሞ ምልክት ያደርግብሃል ምናምናምና እስኪ እንዲያው እንደ መጥፎ አጋጣሚ እንቆባል ነው እንደ ቻሌንጅ ነው ተገራ ነበር እንዲሁም ሊባሉ ይችላሉ። ምላስ ዋና ወደ ቻሌንጅ ከመግባቴ በፊት የተሞከርኩ አንድ ነገር አለ። ስራን የማጣጣል ነገር የምትሰራቸው ስራዎችን እንደ ተራ ስራ እንደማይጠቅም አቅጣጫ እንደጠፋበት ሰው የሚመለከቱ አለ። አንዳንድ ስራ ላይ ያንን ገጠመኝ በእኔም አለ። ምክንያቱም የነበርክበት ታሪክ የኖርክበት ያገለገልክበት አገልግሎት ደረጃ ለዚህ የሚመጥን አይደለም፣ የወረደ ስራ እንዴት ትሰራለህ የሚሉ አይጠፉም። ያ ገጥሞኛል በትክክል ማለት ነው። እኔ ግን በዚህ አይነት ላይ ይህ ስራ ማለት ክቡር እንደሆነ የሚሰራ ሰው የሚከበር እንደሆነ የሚያገኝ እንደሆነ ነው የማምነው። ስለዚህ ክብሬን የሚነካ ማለት ነው። ስራ ክብሬን የሚነካ የለም። በዚህ አይነት ነው የሚያየው። ሊሰጣቸው የሚችለውን መልስ እና በዚህ በስራ ሂደት ሳላቋርጥ ይህ ልክ ነው። እዚያ ሀገር ዶክተር፣ ፕሮፌሰር ምንም መደበኛ ስራ እንዳለው በትርፍ ጊዜ ማንም ገሌ ይሰራል፣ ማንም የሆነ ነገር ይሰራል። ስለዚህ ያ ወይ መስራት ያልቻሉ ሰዎች ናቸው። ቅድም የተቀበሉ ለምሳሌ መስራት የማይችሉ ሰዎች ናቸው። እንደዚህ ያለ ወይ ደግሞ ያልገባቸው ስለሆነ ሊስማማ እና ወደ ቻሌንጅ ሲሄድ ብዙ ቻሌንጆች ነበሩ። በተለይ ስራውን በጀመርኩበት ሰዓት አንደኛ አገሩ ለኔ አዲስ ስለሆነ በዚህ አጠቃቀሙ ሁኔታ ሁለተኛ ነገር ደግሞ የምናሰራቸው ስራዎች ከሬስቶራንት ሰው ቤት ከስፖርት ሰው ቤት ወደ ድርጅት ወደ ኦፊሶች ምን ስለሆነ ብዙ ጊዜ ስለሆነ ይገኛል እናዳሳብኛል። አንድ ቀን ሁለት ወርደር ነበር አንዱን እንዳነሳሁት አንዱን ሳላነሳ ቀጥታ ጉዞዬን ወደ ማደርሰው ቀጥታ ችግር ነው። አንደኛውን ሳና አንደኛውን ብቻ ካየኸው አንደኛውን እዛ ደርሼ ሳወድ አሁንም ቀጥልና ሂድ የሚል ትእዛዝ ሰጠኝ። እኔ ምግብ እንዳያስቆጥ ወደ ቤት ባዶ ደርሼ ሲያየው ምንም ከዛ ቀረሳ ማወርደው እዛ ከስቶሩም አላነሳው እና እንዲህ አይነት ሌላ ይሄ አንደኛው
ከዚህ ውጭ ደግሞ የገጠመኝ ነገር ብንሆን በዚህ በምግብ ዙሪያ ማለት ነው የሁለት ሰዎችን አቀያየር በጣም በተደጋጋሚ የሚከሰት ነገር የመጀመሪያውን እንዳደረሱ ወጥቶ ነበር የተቀበሉ አይቶ ነው የተቀበሉ። ምንም የተሳሳቱ መስሎ አልታየኝም። ተጨማሪ ገንዘብ ሁሉ ባህርጎን ነው የለቀቁ። የሁለተኛውን እጄ ሲሄድ ግን ምግቡ የኔ አይደለም አለች ሴት ናት። እውነትም የእሱ አይደለም እና ምግቡ ያንኛው አመስግኖ ነው የወሰደው። ምግቡ የተሻለ ይመስለኛል። ትልቅ ባን ጉዘጅ ስላል እኔ ያላሰብኩት ምግብ አለች ራስህ ብላ። እኔ ግን ከካምፓኒ ጋር ይነጋገራል አይደል? ምግቡ ልጅ ይርዱን ለሶስት ሰው ሙሉ ኢራት ነው የሆነ እሱ ጋር ሳንዘናጋ ይሄ መቀያየሩ ሁልጊዜ የሚያጋጥም ነገር ነው። በእጃችሁ ልክ እንዳልከው ግን መቀያየሩን ደግሞ ተቀይሮ መሰጠቱን ይወድ ሰው ደግሞ አንድ ጊዜ ያጋጠመው ግን አንድ መቀየር ላይ ዶክ ካረኩት በኋላ ሳይሆን ሌላ ስለሆነ ኢሚዲየት ልቀበለው ይዞት ወደ ቤቱ ገባ አልወጣልኛል። ለምንድን ነው የበለጠ አግኝተው ማለት ነው። እንዳልከውን ሌላ ቀን ደግሞ እንዲሁ በተመሳሳይ ነገር አንዱ ችፕስ ነው ሌላው ደግሞ የማይገናኝ ሙሉ ምግብ ነው። ትልቅ ያንን ለባለ ችፕሱ ነው እዚህ ያደረስኩት። መጨረሻ ላይ ችፕሱን ይዤ አንደኛው ቤት ሲሄድ ልትቀበለኝ አሁንም ሴት ናት ወጣች። ታይዋይ ችፕሱ እና በቃ የደነገጥኩ የኔ መደንገጥ አይታ በቃ ተው በቃ ምንም ማለት አይደለም ተው ይገጥማል ያለት ብላ ሳሉንም ከፍላ ተው ብላ በአውቃትና ቤቷ እንደገና ሄጄ ማመጥ ጥሩ ነገሮችን ያነሳ ነው። ምክንያቱም እኒህ ነገሮች ዋጥማት ለእኛም ጥሩ ናቸው። ሌላ የሚናቸው ቃል ማለበታለን። ሌላ ታነሳው የለ አንዳንድ ነገሮችን የምናነሳል ምናልባት እንዳይቀር ይችላል እንዲሁ ባይቀር ባነሳ ልታለቀት ማነሳቸው ነገሮች ባነሳ መልካም ነገር ባነሳ መልካምነቱ ስቶር ላይ በሚሰራበት ሰዓት ብዙ አላየሽም። ሌላ ድርጅት ሲሰራ ማለት ነው። ወደዚህ ስራ ሲገባ ግን ፊልድ ስራ ስለሆነ ውጭ ላይ ሰው ታገኛለህ። ብዙ ሰው አለ ለምሳሌ ውስጥ አንድ ለጊዜያቸው ጊዜያቸው ዛሬ ካሜራማን ናቸው እና በዚህ አጋጣሚ ያገኘሁት ካገኘሁት ደግሞ ደረጃ ጥሩ ጓደኛ፣ ጥሩ አስተማሪ፣ ጥሩ አሳብ ሰው እንዳገኘው አሁን ለውድ እና ለየትኛው አሁን በዚህ ሀገር ለችግር ያው እንደምናውቀው 911 ነው የሚደወለው። ለምን ይደረጋል? ለራሱ እንደዛ ነው። በተከባጭ በተስፋ እንሎ ሳይሆን ታይቶ ያየሁት በዚህ አጋጣሚ ነው። አመሰግናለሁ። ይሄ ነው እኔም እንደዛ እኔ ደግሞ በባህሪ በቃ በመከባበር ላይ ለሚያምን ሰው በቃ በጎ ሀሳብ ለሆነ ሰው ላመንኩ ሰው በቃ እንደዛ አልክብም፣ አልዋሽም። አንድ ነገር ስለዚህ እግዚአብሔር ደግሞ ቀሪ ጊዜያችን እንደዛ ማስተዋወቅ ይችላል። እስቲ አንዳንድ ነገሮች እስካሁን ያልነገርኳቸው ነገሮች አሉ። እንግዲህ ይሄ ደሊቨሪ የምንበለው በምንሰራበት ጊዜ ይሄ አሁን ያለው ነገር እጅግ በጣም ጥሩ ነገር ነው። ከምን ገንዘብ ማግኘት አይደል ዓላማችን፣ ገንዘብ የሚያስገኝ ስራ ነው። ቀለል ያለ ስራ ነው። በጣም የምንወደው ስራ ነው። ግን እግረ መንገዳችን የሚያጋጥሙን በርካታ ነገሮች ነው። መኪና ይጋጭ፣ የድርጅቱ ጉዳይ ሊወሳሰቡ የሚችሉ ነገሮች ሊኖሩ ይችላሉ። እንደገና ደግሞ ደሊቨር አድርገን ያስቀመጥነው ምግብ ደግሞ ባለቤቱ ሳይወስድ ደግሞ የሆነ ሌባ እዚያ አካባቢ ያለ ደግሞ ይወስድና እኛ ደሊቨር አላደረጋችሁም የሚባል ነገር አለ፣ አልደረሰም ይባላል። ለምሳሌ አንድ ቀን ምን ተከሰተ መሰለህ? እኔ ምግቡ ደሊቨር ማድረገው እዛ የተጻፈ አድራሻ አለ እና ደሊቨር ላደርግ ይለያለሁ። እዛ ጋር የሆነ ፓርኪንግ አለ፣ ፖሊሱ ቆሟል። እዛ የፓርክ ፖሊስ ነው።
ስለዚህ እኔ ምግቡን ደሊቨር ላደርግ የምሄደው እዛ የሆነ ቤት አለ፣ ትልቅ ቤት አለ። እዛ ቤት ነው እየገባሁ አለ። ፖሊሱ ተከትሎ እኔ ጋር ይመጣል ማለት ነው። ምን አጠፋሁ ብዬ እኔ ወጣሁ ደንግጬ፣ በቃ ልሸሽ በቃ እንትን እያልኩ ነው ያለ። ሰውዬው ተከትሎ እኔ ይመጣል። ፖሊሱ እኮ ምን አጠፋሁ ብዬ ነው። ከዛ ምን ቢሆን ጥሩ ነው? ሰውዬው ከመጣ በኋላ ምግቡ የቱ ከዛ ምግቡ ተረክሎ ሄደ ማለት ነው። ልቀጣኝ ነው ደግሞ እነሱ ሲመጡ ደስ የሚለው ነገር ደግሞ እነሱ ሲመጡ በአካባቢ የሚሰጡን ይሰጡሃል፣ ጥያቄ ይጠይቋል። እና በጣም ነው እነሱ በዛ አጋጣሚ እስከ ዛሬ ግን ያልነገርኩህ ከባዱ ቻሌንጅ ልንገርህ። ጋንግስተሮች ላይ አንዱ የነበር አልነገርኩህም ወይ? እዚህ ሲና ምን የሚባለው ኮምፓውንድ አካባቢ አደራህን ወደዚያ ስትሄድ ቴክ ኬር እየነገርኩህ ቀን ትዝ ይላል። እዚያን ቀን እስካሁን ያልነገርኩህ ላለመናገር ምግብ ከሆነ ቦታ ነቼ እዛ ቦታ ደሚገ ሁሉ ሶስት ደሪገ ሁለት ሰዎችና አንድ ስፓኒሽ ሁሌ እዛ አካባቢ ስለዚህ ምግብ ደሊቨር ነው። ስለኔ ነው ምግብ አምጣ አይ ነው እንደሱ እንዳልሆነ አውቃለሁ። ይሄ ሄድኩ። ከዛ ምግቡን ወዲያው ምግብ አድርጌ ቦታ አድርጌ በመለስ ሰዎቹ ሊወስዱት ቁሜ ሰውዬው ስለሚወጣ ቁሜ አስረክቤ ለሰው ወጣ ማለት ነው። ከዛ ተከታትለው መጡ። መኪናው ጋር ከዚህ ተከታትለው መኪናው መኪናው ይወስዱት ወይ ከዚህ ቦርሳ ማለት ሞባይል ደግሞ ሞባይል ሳምንት ማለት ነው። ከዛ በቃ የሆነ ነገር አደረገ። የሆነ ባጋጣሚ በቃ ትንሽ ሸሹ ማለት ነው። ሸሹ ማለት እንዲያለ ኢሚዲየትሊ አላገኙ ማለት ነው። ለከክሴን ለከችው ነው ትንሽ አተናግ ተመልሰው ያዙ ወይ ሞባይል ወይ ምናምን አሁን ከዛ በኋላ ጮኩ በጣም ጮኩ። ከዛ ሸሹልኝ። ከዛ ደጋግሜ ነው የምጮኸው በርካታ ምክንያቶች አሉ። አንደኛ የምጮኸው ደስ ብሎኝ ሰዎቹ ስለሸሹልኝ ደስታ መግለጫ ሊሆን ይችላል። ሁለተኛ እዛ አካባቢ የሆነ ችግር ካጋጠመ እዚያ መኪና አለ፣ በዛ መኪና ያልፈ እዛ ሰዎች ቁማሉ። በምንም ታምን አይረዱም። ያንን ማህበረሰብ ያላገዘኝን ማህበረሰብ ለመረበሽ ነው በጣም ነው የምጮኸው። ሁለተኛ እንደዚህ ይበል፣ ሶስተኛ ደግሞ የበለጠ እነሱ የሚሸጡ ማለት ነው የጮህበትና ያ በጣም ከባድ ነው። ወይ መኪናው ይወስዱታል፣ ወይ ደግሞ ዋሌቴን ጠቅላላ ዶክመንት ያሉት ነው ይወስዱታል። አለበለዚያ አዲስ ሞባይል ነው ይወስዱታል። እዚህ ሀገር አድርገኝ ምንም ነገር ሳይሆን እነሱ ሸሽተው ቀርተው ከዛ በኋላ በቃ ምን ጉልበት እንደሰጠኝ ማለት ነው። ስለዚህ እነሱንም ላልተበገርኩ መጀመሪያ ከዛ በኋላ ጮክ በጣም ከዛ ፖሊስ ተባለ የሆነ ኢንፎርሜሽን ኦኬ ይሄ አካባቢ መስሎኝ እና ቴክ ኬር ብለው ሄዱ። ስለዚህ ከዚህ ምንም ማለት በጣም ከባድ ነገር ያጋጥማል ይችላልና የሆነ ነገር ፈላጋት እዚህ አካባቢ ያለ ሰው እንደማይደርስልህ ያን ይሄ አልነገርኩም። ይሄ ያመቱ ከባድ በሰፈር መሀል ስለሆነ ነው ሊገድሉ ይችላሉ። ጤናውን ይወስዳሉ፣ ንብረት ይወስዳሉ፣ አፍነው ወስደው ከነዋሌ ገንዘብ ባንኩላ ያውቃሉ ይችላሉ። አንደኛው ይሄ ነበር ከሱ ከማለት በፊት ይሄን ተራ ግን ከመሄድ በፊት ያንን አካባቢ ተቆመኛል አካባቢ ልጆችን በምልክት ልትነግረኝ ሞክረሃል። ታውቃቸው ከዛ በፊት ታውቃቸው ወስደዋል። በሞተር ነው የሚሄዱት። እኔ ገና ከስቶር ወጥቼ ወደ መኪና እየሄድኩ ነው በእግር ማለት ነው። እነሱ ግን ሁለት ነው በሞተር ግራና ቀኝ ነው በሞተር በግራዬ በኩል ነበር ያኛው ሙዝ ያለሁት ከእጄ ድለቅት ሞከረ ባጉን ተቀደደ ከዛ በኋላ እነሱ በሞተር ላይ ስለሆኑ አልተመቻቸውም። ይህንን ሪፖርት ለፖስት አድርግ ብሎ ነው። እኔ ግን በሰዓቱ አላደረኩም። ሌላ ጊዜ እንደዚህ አይነት የሚያደርጉ አሉ አካባቢ ስል እንከታተላለን ይኖራል እንደዛ በእውነት እነሱ ይሆናል ብዬ አስባለሁ። እነሱ ናቸው እነሱ ይሆናል ብዬ አስባለሁ። አልፎ እንደዚህ አይነት ሚዲያ አይጠፋም።
ስትሰማ አላስደነገጠህም? ያስደነግጣል። በጣም እኮ ከባድ ነገር እኮ ነው። እንግዲህ በስራ ሂደት ትንንቆች ይኖራሉ። ዞሮ በርካታ ነገሮች መልካም ነገሮች ነበሩ ያጋጠሙን። ለማንኛውም ሰልፌ ዛሬ ሰው ነው። እግዚአብሔር እንዴ እኔ በጣም እኮ ጠንካራ ነኝ። ሶስቱን እኮ ነበር። ለማንኛውም እንግዲህ መልካም ነገሮችን እናሳልፈናል። ያው አጋጣሚዎችን የሚማር ሰው ካለ የሚማር እኛም እናስብ። ያለፈው ዓመት በጣም ቆንጆ ነበር። ለምሳሌ 1-2 ወራት ኖቬምበር፣ ዲሴምበር እዛም እንደመጨረሻ ነበር 3 ወራት የስራ እንቅስቃሴዎቻቸው በደንብ አጠንክረን ጥሩ ነገር ነው ያየነው። ስለዚህ እግዚአብሔር ደግሞ ባንኮ ባለፈው እንደዚህ ላይ የቀጣዩንም ደግሞ እንዲህ ተዋደን ተፋቅረን አብረን ከመጨረሻ ማስተር ሚኒት ሊበሉና ፕሮግራማችን ለጊዜው እዚህ እንጨርሳለን። የሚያስተምር ነገር ካለ ቤቱ ደግሞ ላንጋ ነው፣ ሬስቶራንት ነው። ቲዋም ሼራ ቤኒ አካባቢ ያለ በጣም ደስ ይላል። ሌላ ሰውም እዚህ የመጣ እንዲዝናና ከሪ በጣም በእውነት እግዚአብሔር ባርክ። አረጋ ካሳ ሚዲያ ተጠቀሙ፣ ይጠቅማቸዋል። ብዙ ሰዎች ታዋቂ የሆኑ ለሀገር ዋጋ የከፈሉ በተለያዩ የስራ ዘርፎች ላይ ነበረ። በኃላፊነት ደረጃ ከኃላፊነት የማልሆኑ ዝቅ ብሎ ህብረተሰብን ሲያገለግሉ የነበሩ ሰዎችን ታሪክ የምታገኙበት መስመር ነው። እኔ ተጠቅሜበታለሁ። ተጠቀሙ ይፈልጋለሁ። በሌላ በኩል ደግሞ ዛሬ በዚህ ባንዶች እንደዚህ አይነት ፈታ ሁሌ በስራ ካሜራማናችንን በጣም ነው የማመሰግነው። ወንድማችን ማከራችን በሌላ ጊዜ ግን የምንቀርብ ዛሬ ካሜራማን በነገራችን ላይ ሚዲያ ስለተመለከተ አንድ ደረጃ ከፍ አሉ። በቃ የሚያስተላልፈውን መልዕክት በራሴ ስለመጣ ምንም እንከን የማይወጣለት እውቀት ላይ የተመሰረተ ነው። ማጋዝ የሆነ ሆኖ ግን አሳድጌዋለሁ። በቃ የአካባቢውን ባህል አካባቢውን አገሩ ምናምን ከማስተዋወቅ ረገድ አስፍቶ መስራት አለበት ብዬ አምባሳደር የአካባቢውን ባህል ሃይማኖት የመሳሰሉ ነገር ከማስተዋወቅ ረገድ የበለጠ እንዲሰራ አምባሳደር ወደሚለው ደረጃ አረጋ ካሳ ሚዲያ አረጋ ካሳ አሳድጎታል። በይፋታው በጣም ቆንጆ ከዩቱብ ያለፈ በምን አቅጣጫ ነው የምትለቀው? ዩቲዩብ አሁን እኮ ዋናው ሚዲያ ዩቲዩብ ነው። ከዚያ በላይ ቴሌቪዥን ነው። በቴሌቪዥን አሁን ዩቲዩብ፣ በፌስቡክ፣ በቲክቶክ ነው የሚለቀቀው አሁን ያሉ ነገሮችን። ስለዚህ እነዚህ ናቸው። ቴሌቪዥን አሁን አዋጭ ሰው ነው መጣ። እኔ ግን ያው ብዙ ስራ ላይ እነሱን እያስተላለፉ ነው ያሉት። በቀጣይ ምክንያቱም በውስጤ የሆነ ነገር አለ። በቀጣይ እንዲያውም ቆየ ዋናው ስራዬ ያ ሊሆን ይመስለኛል። ዞሮ ግን ከመልዕክት አንጻር ችግር የለውም። ግን አሰፍቶ ትኩረት ሰጥቶ ከመስራት ጋር ግን የሚቀር ነገር ስላለ ሂደት ነገሮችን ሊያስተካክሉ ይሄዳሉ ብዬ አስባለሁ። በጣም ቆንጆ። እኔ ደጋግሜ ስነግርህ ነበር። እኔ አሁን ያለበት ስራ ቢሆንም ከዚህ የተሻለ ቅርብ ጊዜ ስራ ነው እንጂ በውስጥ የሚያየው ነገር አለ። እንደው ምን አለበት በቅርብ እንደው አንድ በተፈራይተ እንደው አማካይ እኔ ነገር ብቻ ይሄ ነው ብዬ የሚገልጽ ነገር ባይኖርም የምትሰራው ነገር ሌላ ይኖራል ብዬ አስባለሁ። ሞክ በተለይ በዚህ ዘመን እያልኩ ቀጣዩን ዘመን ባለፈው ቀጣዩን ዘመን በዚህኛው ስራ ብቻ ነው ሊያገኝ አመሰግናለሁ። በሌላ ሁሌ ብላኛል። ጨረስ ይሆናል ብዬ ተጨረስ ልክ ነው። እኔም አቅም አለ ያንን አቅም አሟጥጬ እንዳልተጠቀምኩ ይታየኛል። ላይሰንሶች አሉ አውጥቼ ገንዘብ አውጥቼ ጊዜ አውጥቼ በነገራችን ጊዜ
ፖስት አድርጌ ያወጣሁት ነው። ለምሳሌ ትራክ ላይሰንስ ቀላል ላይሰንስ አይደለም። ብዙ ገንዘብ ነው ያወጣሁት። ብዙ ጊዜ ነው የተጠቀምኩ አዲስ ፕሮፌሽናል ይቻላል። ሁለተኛ የሪል ስቴት ኤጀንት ነው ላይሰንስ አንድ ጊዜ ወደ ኬስ ያወጣሁት ሌላ የኢንሹራንስ ኤጀንት ሌላ ትምህርት ቤት ዞሮ ዞሮ ግን አሁን የምንሰራው ስራ መልካም ሌላ ስራ የምንሰራው ማለት መልካም ከዚህ በላይ የመስራት የሚያክል አቅም አለ። እሱ መጠቀም አለ። በሙሉ ልብ ከዚህ በላይ በሙሉ ልብ ነው የምንወሰደው። ከአንድ ከጓደኞች ሌላ ሰው እንሞክራለን። ለእግዚአብሔር ፈቃድ ቀሪ ጊዜያችን አመሰግናለሁ። ኦኬ፣ አመሰግናለሁ። ጨርሳለሁ።